በመጀመሪያ ደረጃ በመሀላችሁ ሰው አታስገቡ። ከዛ በተረፈ እቺ ልጅ አመጣጧ ከመጀመሪያ እንደዚህ አልነበረም። ኦኬ፣ እንደዚህ አልነበረም። ሁላችሁም ይሄን ቪዲዮ እስከ መጨረሻ ሰምታችሁ ይሄንን ሪካርድ ለቡርኬ እንድታደርሱልኝ ይፈልጋለሁ። እሺ፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ የሃና ማሩ ቤተሰቦች እንደምን አላችሁ? ሁሉ ሰላም፣ ሁሉ መልካም፣ ባላችሁበት ሰላማችሁ ይብዛልኝ። እንዴት ነው ጾም ጋይስ? ጾም ትንሽ ከበድ ይላል አይደለ ጋይስ? እና እንዴት ናችሁ? ደህና ናችሁ? በጣም ደህና ሆኜ ድምጼ ተስተካክሎ ምናምን ነው የመጣሁት ውዶቼ። ደህና ነኝ፣ ተሽሎኛል፣ በጣም ደህና ነኝ እና ደህና ነኝ በቃ። እና ዛሬ በጣም ትንሽ ስሜታዊ ሆኜ ነው የመጣሁት። በመጀመሪያ ደረጃ ይሄንን ቪዲዮ ለቡርኬ አድርሱልኝ። በመቀጠል ደግሞ ፍፄ በመጀመሪያ ፍፄ አንተ ማንኛውም ሰው ከዚህ በፊት ያቺን ነፍሰ ጡር ሴት እርጉዟን እቤት ድረስ ይዛሃት የመጣኸው አንተ ነክ። እኛ በውስጥ መረጃ ደርሶን ነበረ፣ ግን እኛ አሳልፈን አንሰጥክም ብለን ተው ነው። ኦኬ፣ የሚመጡ ሴቶች ሁሉ ወደ ቡርኬ ታስመጣለክ። ኦኬ፣ ወደ ቡርኬ ህይወት ታመጣለክ፣ እቤት ታሳያለክ። ሀይሚ ትረበሻለች። ምን ነው አንተ ቡርኬና ሀይሚ አንድ ላይ እንዲሆኑ አትፈልግም እንዴ? አንተ ነህ እንዴ ባይዘዌ የቅርብ ወዳጅ ጠላት ነው የሚባለው። በአንተ ነው ያያየው ያለውትኝ እና አንተ ወንድማቸው ነክ፣ ቤተሰው ነክ። በዚህ ደረጃ አሳልፈክ ቤታቸውን ማሳየት የለብክም። ዛሬ ስንት ነገር በሚያስፈራበት ጊዜ እኛ የቤተሰቦቻችንን ፎቶ የልጆቻችንን ፎቶ እንኳን በማንለጥፍበት ዘመን ላይ አንተ እንዴት ቤት ድረስ አንዲት ሴት ቤት ድረስ ይዘክ ለምን ትመጣለህ? በመጀመሪያ ደረጃ ተማር። ኦኬ ፍፄ ተማር። ምንድነው መማር ያለብክ? ሰው ቤት ከመሄዱ በፊት ይደወላል። ኦኬ ይደወላል። አረብ ሀገርም የትኛውን ቦታ ላይ ሰውን ለማግኘት ስትሄዱ የት ነው ያለከው ተብሎ ይደወላል። የዛን ሰውዬ ፈቃደኝነት ይጠየቃል። ዘው ተብሎ የሰው ቤት ሰውን ተይዞ አይኬድም። እንኳን የሰው ቤት ሰው ተይዞ አንተ ራሱ እነሱ ጋር መሄድ ሲኖርብክ ደውለክ ቤት ናችሁ ልምጣ ምናምን ብለክ ነው እንጂ ዝም ተብሎ ዘው አይባልም። ይሄ ነገር መቅረት አለበት። ኦኬ፣ ስለዚህ ጥፋት ነው ያጠፋከው፣ ስህተት ነው የሰራኸው። የነሱ መለያየት፣ የነሱ እንደዚህ መሆን፣ የነሱ መሀላቸው ሰው እንዲገባ ማድረግ ጥሩ አይደለም። ከቻልክ ከጎናቸው ሆነ ካግዛቸው። ኦኬ፣ ሌላው ደግሞ ቡርኬ እኔ በቃ ጠጠር ቆፍጠን ያለ ውሳኔ መቼ ነው የምትወስነው? ንገረኝ። መቼ ነው የምትወስነው? መቼ ነው? ሀይሚ ሀቅ አላት የእውነት ዛሬ። አሁን ሀይሚ ሀቅ አላት። አሁን ዛሬ ሀይሚ ይሄንን ስትናገር፣ ሀይሚ ዛሬ የሆነ ነገር ስትል እርግጠኛ ነኝ ብዙ ሴቶች ወታችሁ የምትሰድቧት ትኖራላችሁ። ግን ሀይሚ ሀቅ አላት። እንደ ሴት በላይዋ ላይ ሌላ ሴት መጥታ እንደ ድሮ እንቀጥል። ለምንድን ነው እንደ ድሮ የሚቀጥለው? አንድ ቀን ሁለት ቀን ከሱ ጋር ቪዲዮ ትሰራላችሁ፣ ከዛ ልጁን ታፈቅራላችሁ፣ ከዛ በኋላ እየተመላለሳችሁ ችግር ትፈጥራላችሁ። ሲጀምር እናንተ በመሀላችሁ ሀይሚም ቡርኬም ለምንድን ነው ሰው የምታስገቡት? እኛ ስንት ጊዜ ነው ቪዲዮ የሰራ ነው? እኛ ስንት ነገር ነው ያልናችሁ? ስንት ነገር አውርተን እናውቃለን። ከዚህ በፊት ነግረናችኋል አይደለ? እቺ ሴት መጣች እንደ ቀልድ መጣ፣ ግን ስንት ነገር አበላሽታ ነው የምትሄደው። አሁን ስንት ነገር። ኦኬ፣ በጣም ነው የሚያሳፍረው፣ በጣም ነው የሚያሳዝነው። እና ጋይስ እኔ በእናታችሁ ይሄን ቪዲዮ ሁላችሁም ላይክ አድርጋችሁ አድርሱልኝ እና ተረጋጊ። እቺ ደግሞ ዝም ብለሽ በቃ ዘው ብለሽ እንደ ድሮዋችን ለምንድነው እንደ ድሮሽ እንዳንቺ በየቀኑ የሚያገኝሽ? ምን ስለሆንሽ ነው? ማን ስለሆንሽ ነው? እሱ እኮ የራሱ ህይወት አለው። ከራሱ ህይወት እኛ እኮ ሁሉም ነገር ይስተካከላል በሂደት እያለን እያየ እንዳላየ የምናልፈው ብዙ ነገር አለና በዙሪያው ራሱ ያላችሁ ጓደኞች፣ ካሜራማን ምናምን የምትባሉ በሙሉ የእነሱ ወዳጅ ትመስላላችሁ እንጂ ጠላቶች ናቸው። አንደኛ ቤታቸውን ታሳያላችሁ፣ ሁለተኛ የእነሱን ሚስጥር ገመናቸውን ውጭ እያወጣችሁ ታወራላችሁ። ይሄ በጣም የሚያሳፍርና በጣም የሚያስጠላ ነገር ነው። በጣም ከሚባለው በላይና በጣም ተናድጃለሁ። አይዞሽ ሀይሚዬ፣ አሁንም ቢሆን አንቺ ጀግና ነሽ፣ ሴት ነብር ነሽ። አንቺ ማንም ሊያሸንፍሽ ማንም ሊጥልሽ አይችልም። አንቺ ጀግና ነሽ። ምንም የሚመጣ ነገር የለም፣ ምንም የሚመጣ ነገር የለም። በርቺ በርቺ በርቺ። እሺ የኔ ውድ እህት ሀይሚዬ በርቺ። ሌላው ደግሞ ማለት ነው ጋይስ፣ እቺ መልእክት እንድታስተላልፉልኝ የምፈልገው ነገር አለ። አንድ ወንድ ዩቲዩበር ነው። እሺ አንድ ወንድ ዩቲዩበር ነው። ሴትም ዩቲዩበር ሚስት አለችው እና ከዚህ በፊት ተለያይተው ነበረ። ተለያይተው እንደገና ታርቀው ምናምን የላይፋቸውን ቀጥለው ነበር። ግን ያ ወንድ ዩቲዩበር ሚስቱን እየቀጠቀጣሉ። የሰማሁትን ነው የምነግራችሁ። እሺ ጋይስ፣ ሚስቱን እየቀጠቀጠ ሚስቱን እያስለቀሰ ስራ ይሰራም አሉ። ከሚስቱ ገንዘብ እየወሰደ እሷ ታማ ጥርሷን ሁሉ አነቃንቋታል አሉ። ጥርሷን ሁሉ ነው አሉ የቀጠቀጠ የመታት ማለት ነውና ጥርሷን ሁሉ አነቃንቋት አንድ ጥርሷን እንትን ብለዋል አሉና በሚገርማችሁ ሁኔታ ሚስጥራችሁን አወጣለሁ። እሺ ቪዲዮአችሁን ፎቶአችሁን እለጥፈዋለሁ። ይሄንን እያደረክ ያለው ዩቲዩበር እቺ ሴት ሚስትክ ናት። ትተሃት ነበር፣ ደግመክ ታርቀህ እንደገና አብረሃት ህይወት ጀምረሃል። እየሰከርክ እየገባክ በየክለቡ ምናምን ነገር ሚስትህን እያሰቃያት እንደሆነ መረጃ ደርሶኛል። ኦኬ ቪዲዮ ሰራባለሁኝ።
ቪዲዮ እሰራብሃለሁ። በእናታችሁ ይሄንን ድምጽ ቆርጣችሁ አድርሱልኝ እሺ። ቪዲዮ እሰራብሃለሁ። አልፋታክም። ከዚህ በፊት የሆነ ነገር አርገህ የእሷን ስም ለማስጠፋት ብዙ ደረጃዎችን ስትሄድ ነበረ። ለኛ ሁሉ ልከህልን ብዙ ነገሮችን ኦኬ። ግን አሁን ግን እኔ አልፋታህም። ሁለተኛ ዙር ስለሆነ የመጣኸው ማለት ነው። አልፋታህም። አክብራት ሚስትህን ኦኬ፣ አክብራት ጋይስ። ይሄንን ያልኩትኝ የቡርኬና የሃይሚ ጉዳይ አይደለም፣ ሌላ ዩቲዩበር ነው መረጃ እጄ ላይ ስለደረሰኝ ነውና ፎቶአችሁን እለጥፈዋለሁኝ። ሚስትክን የምትቀጠቅጠው ዩቲዩበር ተረጋጋ ኦኬ። አሰራ ዩቲዩብ አሰራ። ከሷ ግን ብር እየወሰድክ እንደፈለክ እየሆን ከሷን ገብታ እንደምትቀጠቅጣ እሷ ምንም እንደሌላት በጣም ችግር ላይ እንደሆነች መረጃ ደርሶኛል። ለማንኛውም ፌመሶች ናችሁ፣ ይሄንን መልእክት አድርሱልኝ። እና ራሳቸው ያውቁታል እነዚህ ሰዎች ማን እንደሆኑ ማለት ነው። ሌላው ሃይሚና የቡራ ቤተሰቦች ሁላችሁም ለሃይሚ የሚያነቃቃ ነገር ኮመንት ጻፉላት። መበርታት አለባት። ከዚህ በላይ ብዙ ነገር ሊገጥማት ይችላል። ጠንካራ ሴት መሆን አለባት። ደግሞ እኛ አለንልሽ እሺ ሃይሚዬ፣ እኛ አለንልሽ። ቡርኬም እርግጠኛ ነኝ አንተን እንትን ለማለት ነው እንጂ አንተ ራሱ ከሃይሚ ውጪ ሌላ ሴት ትመኛለክ ብዬ በፍጹም አላስብም በእርግጠኝነት። ሶ ይሄ ነው የምለው ጋይ። ስለዚህ ቤት አዲስ ከሆናችሁ ፕሊስ ላይክ፣ ሼር፣ ሰብስክራይብ አድርጉ። በጣም ስለጠፋውኝ ትንሽ ቻናል ይደከም ብሎብኛል። አበረታቱኝ እሺ ውዶቼ። አሁን እመጣለሁ፣ በተቻለኝ መጠን እመጣለሁ። ትንሽ ስራ ቢዚ ነኝ ግን እመጣለሁ፣ ሞክራለሁ። እወዳችኋለሁ። ሰላም እደሩልኝ። ባይ ባይ።